እንግዲህ የተከበራችሁና የተወደዳችሁ ክቡራንና ክቡራት ያሱና ቲቪ አርሂቦ መዝናኛ ተመልካቾቻችን ከሻይ ቡና ፕሮግራማችን ተመልሰናል። አሁን ደግሞ ሰዓቱን ጠብቆ የእናንተ በጉጉት የምትጠብቁት የምትወዱት ፕሮግራማችን ማለትም የፍቅር ጎጆ ፕሮግራም ወደ እናንተ የሚቀርብበት ሰዓት ላይ እንገኛለን። ግን ኻሊድ እዚህ ጋር አንድ የቅርብ የሆነ ሰው ወይም ጓደኛ ብቻ የሆነ ሰው ጥሩ ልጅ አዘጋጅቶ ሁለተኛ ሚስት ልዳር ቢልህ ያንተ ምላሽ ምንድነው የሚሆነው? ይሄ ሰው አንተ ነህ ወይንስ ሌላ ሰው? አላህ እንደው ቢልህ አንተ ነህ የምትደረኝ ወይንስ እኔም ሊሆን ይችላል? እንደው የሆነ ሰው እንደው ልዳር የሚቀርብህ ሰው እንደው ይሄን ጥያቄ ቢያቀርብልህ ነው። እንደዛ ቢያቀርብልህ። እሺ እንግዲህ ያው ልል የምችለው ምን አይተህ ነው ወይንም ምን አይተህብኝ ነው ይሄን ሐሳብ ያነሳው ብዬ ልጠይቀው እችላለሁ ሰውየውን። ምንድነው ይሄ ለምንድነው ይሄንን ያልኩህ? ብዙ ጊዜ ሁለተኛ ሚስት ሲባል ሸሪዓችን ያስቀመጠው ሁክም አለ ማለት እንዴት ነው ማግባት ያለበት እንዴት መያዝ አለበት የሚለውን ጉዳይ ማለት ነው። ስለዚህ ሰው አሁን አብዛኛው ሰው በጓደኛ ግፊት ወደ ትዳር ይሄዳል፣ ወደ ሁለተኛ ሚስት ይሄዳል ጓደኛው ስላገባ ምናምን ማለት ነው። እና ከምን አንፃር ያን እንዳለ ጠይቀዋለሁ። ደን ደግሞ እውነት እኔ ሁለተኛ ሚስት ማግባት አለብኝ የለብኝም የሚለውን ደግሞ ራሴን መመዘን ያስፈልጋል። ምክንያቱም እሱ ስላመጣልኝ ወይንም ደግሞ እኔ ገንዘብ ስላለኝ ወይንም አንዳንድ ነገሮችን አይቼ ወይንም ጓደኞቼ ሲያገቡ ስላየሁኝ ወደ ትዳር የሚሄድ ከሆነ ያ ትዳር የመጀመሪያውንም ትዳር የሚጎዳበት አጋጣሚ አለ። እና ልልህ የምችለው ወይንም አንተም ባትሆን እንግዲህ ሌላም ሰው ቢሆን ልለው የምችለው ይሄንን ነው። ከምን አንፃር ነው እንደዚህ ያልከኝ? ለምንድን ነው እንደዚህ ያልከኝ? ምክንያቱም እኔ ያስፈልገኛል ብዬ አማክሬው ከሆነ ያው ግልጽ ነው የሚሆነው። ግን ሳላማክረው እንዲሁ ከሆነ ያው እሱን በደንብ መጠየቅ ያስፈልጋል ማለት ነው። ዙሪያውን የዞርከው በእርግጥ ግን ደግሞ አንዳንዴ እንዲሁ ዝም ብሎ አይደለም ማለት አለ። በሸሪዓችን አልኢስላሙ ኩሉሁ መሐሲን የተዋበን ሁሉ ነገራችን እንደ ኢስላም ካየ ነው ማለት ነው። ግን ይሄ ደግሞ ሸሪዓችን ላይ የተቀመጠ ነገር ነው። ግን የሆኑ ምክንያቶች አሉት። ዝም ብሎ ዘሎ ምናምን አለ። አሁን አንተ እንዳልከው ይሉኝታ ይዞህ ምናምን አለ። አሁን የሆነ ሰው አግባቢ ብሎ ቢልህን አልከው ይሉኝታ ይዞህም ሳይሆን ብቻ የሆነ እነከሌ ስላገቡ እኔ ስለምን ይቀርብኛል ብለህ ሳይሆን ብቻ አለ አይደለ ሸሪዓ ያስቀመጠው ህግና ደንቦች አሉ። ዝም ብሎ ማግባት ብቻ ሳይሆን ሐቅ መጠበቅ አለብህ። ሸሪዓችን ሚዛናዊ ስለሆነ ማለት ነው። እና አሁን አንተ አልመለስከውም። ዞሮ ግን ከሸሪዓችን አንፃር አንተ እሺ እንድልህ ነው የፈለከው ማለት ነው። እኔማ ነበር። እንግዲህ ልክ ነህ። ለምን መሰለህ ይሄንን ሐሳብ ያነሳሁት ወይንም እንዲህ ብዬ መለስኩልህ? ብዙ ጊዜ መጀመሪያ ያነሳሁልህ ሐሳብ አለ። ሰዎች ሁለተኛ ሚስት ሲያገቡ ሞስትሊ ብዙ ጊዜ የምናየው ማለት ነው ሁለተኛው ትዳር ብቻ ሳይሆን የመጀመሪያውም ትዳር ይጎዳል። እና ለምንድን ነው ሰውየው የሚያገባው? ይሄ በደንብ መመለስ አለበት። ምናልባት እሷ ብዙ ወይንም እሷ ላይ ያልጠበቀችው ሐቅ ወይንም ልታሟላላት ያልቻለችው ነገር ኑሮ አስገዳጅ ነገር ኑሮበት ሊያገባ ይችላል። ወይንም ሌሎችም ምክንያቶች ኑሮት ሊያገባ ይችላል። ግን የሱ ማግባት ሁለተኛውንም ትዳር የመጀመሪያውንም ትዳር የልጆቹንም ህይወት የቤተሰቦቹንም ህይወት መበጥበጥ የለበትም ብዬ አስባለሁ። በደንብ ታስቦበት ነው። እንዲሁ በሞቅታ ወይንም ሰዎች ሲያደርጉ ስላየ ወይንም ገንዘብ ስላለው የመጀመሪያውን ሚስቱን ሐቅ ሳይጠብቅ መብቷን ሳይጠብቅ ማሟላት ያለበትን ነገር ሳያሟላ ወደ ሁለተኛ ትዳር ቢሄድ የዚች የሁለተኛዋንም ሚስት ሐቅ ይጠብቃል ማለት አይደለም። አንዳንዴ ደግሞ እንደው ምናልባት ይሄ ርዕሱ ብዙ ነጥቦችን እንድናነሳ የሚያደርግ ርዕስ ስለሆነ እየዘረዘርን እናነሳዋለን ወደፊት። ግን አንዳንዴ ደግሞ ሁለተኛ ሚስት ሲባል ሚስቶች የመጀመሪያ ሚስቶች በጣም የሚደነግጡበት ሁኔታም ደግሞ አለ፣ የሚታወቅ ነው። አንዳንዴ እንደውም ባልሽ አገባ ሲባል ትዳሩ ውስጥ ከመፍረስ ድረስ ይደርሳልና ሁለቱንም ሚዛናዊ ሆኖ ማየት ያስፈልጋል። እንደ ሚስትም እንደ ባልም ጉዳዩን በደንብ መመዘን ያስፈልጋል። ሴንሲቲቭ ስለሆነ ብዬ አስባለሁ። ሸሪዓችንም ደግሞ የሚያስቀምጠልን ነገር አለ። እሱንም በደንብ ማየት ያስፈልጋል። ያው ያነሳህልኝ ይህንን ጥያቄ እንግዲህ የዛሬ የፍቅር ጎጆ ፕሮግራማችን ሁለተኛ ሚስትን የሚመለከት ስለሆነ ይመስለኛል ዑመሬ እናንተ የሚያዘጋጃችሁት እንግዲህ ድራማ አለ። እስኪ ቀጥታ ወደ ድራማችን ሄደን ድራማውን አይተን ከዚያ በኋላ ሼኻችን ደግሞ ሁለተኛ ሚስት የሚለውን ጉዳይ በደንብ ይመክሩናል ማለት ነው። መልካም ወደ ፍቅር ጎጆ ፕሮግራማችን ወደ ድራማው እናምራ ብለን መልካም እንግዲህ ኻሊድ ይሄን ካልከን እንግዲህ ደግሞ እስኪ አጠር ያለች ተውኔት ያዘጋጀናታለች። እሷን አይተው ተመልካቾችም የሚወስዱት ትምህርት ይኖራል። በዛ ላይ ደግሞ ከተውኔቱ ስንመለስ ሻችን ጋር ዛሬ እንግዲህ ተገኝተውልናል። ከነሱ ጋር እንግዲህ ምን ሐይሱ ሸርዕ ከሸሪዓ አንፃር ይሄ ነገር
እንዴት ይታያል የሚለውን በስፋት ዝርዝር አድርገው ይነግሩናል። ወደ ድራማው እንሂድ። መልካም እንግዲህ የተከበራችሁና የተወደዳችሁ ክቡራንና ክቡራት የአሱና ቲቪ የአርሂቡ መዝናኛ ተመልካቾቻችን የሻይ ቡና ፕሮግራማችንን አይተን ተከታትለን ተመልሰናል። አሁን ደግሞ ሰዓቱ በጉጉት ስትጠብቁት የነበረው የፍቅር ጎጆ ፕሮግራማችን ወደ እናንተ የሚቀርብበት ሰዓት ደርሰናል፣ ተገኝተናል። እንግዲህ ደግሞ ለሁለት ተከታታይ ሳምንታት ያክል ያልተገኙት ሼኻችን ዛሬ ተገኝተዋል። እንኳን ደህና መጣችሁ ለማለት እንፈልጋለን። እንኳን ደህና ቆያችሁ። ማሻአላህ መርሐባ። ያው እንግዲህ አንቱ በሌላችሁ ሰዓት ወንድማችን ዑመር ቆንጆ ቆንጆ ሀሳቦችን እያነሳ በድራማ ሲያዝናናን ነበረ። ዛሬም እንደተለመደው እንግዲህ ብዙ ሰው ቤት ውስጥ ችግር ነው ብለን ያሰብነውን ርዕስ አንስተናል። ሁለተኛ ሚስትን በተመለከተ ነው። ያው እንግዲህ ሻያችንን እንጠጣና ድራማውንም እንመልከትና ወደዚህ ርዕስ እናልፋለን። ሰላቱላህ በድረ ዘማኔ ሰላቱላህ በድረ ዘማኔ ሙሐመዱ ሸምሱል አዘሊ بدر الزمان صلاة الله بدر الزمان محمد شمس الأزلي عصوا يا نورنا بالسنة نور أنصت نور أندلو جالي محمد شمس الأزلي فكرو زقاقم قديسوش قم قديس نهولي محمد شمس الأزلي انتوات بلوين لالتو منباتون اسكايفتون اندا يتجالي سعدي السلام عليكم. وعليكم السلام. مالك تنسى؟ يا الله انت تسكتوا اللي شلبت تنستشال تنسى عندي بطعم تنيت سلاني فندانكسكس يا الله يا الله والله ما تنيت هيجلزو هنا الراس بطعم نبر دكم يلي انا لله اي كون مرفك ብታይ መጨረስ የነበረብኝ እንደሆነ ስራ ነበር እሱን ጨርሳለሁ ጨርሳለሁ እኮ ሰዓቱ ሄዷል ወደ ራሱ እንደነበር ነው እሺ እንዴት ነሽ አልহামዱሊላህ እንዴት ነህ ያ አላህ አንቺ እንደነገር እንደምታጥቂው ምንድነው ሲጻዳ ደስ ስለሚል እኮ ሳዲ አንድ ነገር ተዛለኝ ትናንትና ከስራ እንደመጣው የሆነ ሱቅ ነገር እልሻለሁ ያሰብኩኝና ማታ እንደደከም በዛው ተኛው ቆይ ማሰረሰው ይሽንታ ያ አላህ እንዴት አይነት ጊዜ ነው አይ የኔ ሐሳብ ይባል ሁሌን ለማስደሰት እንደደከመ ነው ከራሱ በላይ እኮ ነው ስለኔ የሚጨነቅ ለኔ እኮ እሱ ብቻ ትልቅ ስጦታዬ ነው አልহামዱሊላህ ያ አላህ ትንሽ ናት እኮ ያን ያክል ስለምትደርስ ይሄን ሁላ ነው አይ ሳቲ አንቺን ሁላ የሚባል ነው እንዴ አንቺ ለኔ ታሪክሽልኝ ከሰጠሽ ነገር አንፃር ነው ይላንቺ ትንሽ ሰንስብሽ ነው አይ ወልድ ያደረክ አመሰግናለሁ በጣም ችግር የለም ገና ብዙ ነገር አደርግልሻለሁ ቆይ እኔም እኮ ገዝቼ ይላል መቼም ያው ስጦታ ትንሽ የለውም የምልሽ ነው ስጦታ ትንሽ የለውም ማሻአላህ ምንድነው እሱ ፈትላይ እንዴ አንቺ ሳስበው ስፈልገው እንጂ ከምሬ ነው ባለፈው ሰዓት እንትን ብላብኝ ነበርና አመሰግናለሁ ያትንሽ ነገር ነች ግን
ትወደዋለህ ብዬ ስላሰብኩ ነው። ትቀልጃለሽ ሳዲ። ከአንቺ የመጣ ምንም ነገር ትንሽ አይባል ትልቅ ነው። በቃ አሁን ስራ ስለምችል እንዴት ያው ቁርስም አላልኩም እዛው በላለሁ። ገርምሻል። በጧት እመጣለሁ ብዬ እንደውም አረፈድኩባቸው። እሺ ሰዓት ስንት ነው? ሰዓት ኦኬ 4 አለ 2 42 ሰዓት። ሂድ ተቀልዳለህ። አንቺ የምሬን እኮ ነው። ይቻላል እኮ መቁጠር አንችልም እንደኛ 23 24 ምናምን ተብሎ ይቆጠር የለ 31 32 42 እሱ ለብሰህ ነው እንዴ የምትሄደው? ኦኬ መጣሽ። ይሄ ነው ካንተ ጋር የምሄደው። ወላሂ እስኪ ልበስና ልሂድ። መርሐባ ካልሽ እንግዲህ ምን አደርጋለሁ። እንዴት እንዳላሰብኩት እኔ ለራሱ አንቺ ካልሽ ምን አደርጋለሁ ታያለሽ። እንዴት ነው እንዴት አየሽ? በጣም ያማረብህ ወብለናላ ልብስም መርሐባ በቃ እኔ ልሂድ። ቆይ ከዛ በፊት ግን ውዴ ለአንዳንድ ነገር እንዲሆንሽ ማለት ነው በቃ እቺን ያዣት በአለ አለኝ እኮ መቼ አይደል ችግር የለም ቢኖርሽም ማለት ነው አንቺ ጋር ይቀመጥና ማለት ከፈለኩ ጠይቅሻለሁ። እሺ ራስሽን ጠብቂ ደግሞ አንተም ራስህን ጠብቅ። زبيت سعدي السلام عليكم ورحمة الله تعالى وبركاته. ወይ እስሚ ወአለይኩም ሰላም ወራህመቱላህ። ናግባ መጣ አማና እንዴት ነህ? አርሂብ ናግባ ሰላም አረባ አላህ ይገባን ባላህ ቁጭ በሳለ እንዴት ናችሁ? እንዴት ነው? አልሐምዱሊላህ ደህና ናችሁ? አልሐምዱሊላህ ኡመር የለም እንዴ? ኧረ ነበረ አሁን ወጣ ብሎ ነው። ኒኮ አገኘዋለሁ ብዬ ነበር። ደህና ናችሁ? አልሐምዱሊላህ ሰላም። አዎ ምን ነው ግን ሰዓዲ በጣም ሀሳብ የገባች ትመስላለች። ታክዘሻል? በሰላም ነው? አዎ በሰላም ነው። እንደው እስሚ የኡመር ነገር ግን በጣም ያሳስበኛል። ቆይ ኡመር ምን አድርጎሽ ነው? ምን ፈታሪ ብሎሽ ነው ሰዓዲ? እሱ ነው እንደዚህ ለመከፋትሽ ምክንያት የሆነው? እንደዚህ ትክዝ ያደረግሽ እሱ ነው? እሱ ምንም አላደረገ። እሱ እኔም አንተም ከምናስበው በላይ በጣም ጥሩ ሰው ነው። በጣም ነው የሚንከባከበኝ። ከራሱ በላይ ስለኔ ነው የሚጨነቀው። ግን በእኔ ምክንያት ዘሩን ማስቀጠል አልቻለም። ኧረ በአላህ ሰዓዲ እንደዚህ ሁለቱኛ አታጥቅሽ። በአላህ እኔን እያስጨነቅሽ ነው። ቆይ ሰዓዲ ረጋ ብለሽ ማልቀሱን ተይና ምን እንደተፈጠረ እስኪ ጉዳዩን በዝርዝር አስረጅኝ። አታልቅሽ፣ ረጋ ብለሽ አውሪኝ እስኪ። ምን መሰለህ እስሚ አንተ የማታውቀው አንድ ነገር አለ። እኔ ልጅ መውለድ አልችልም፣ መሀን ነኝ። ኡመሪ ግን ይሄንንም እያወቀ በቃ እኔ ለማስደሰት የማያደርገው ነገር የለም። በወልድለት ኖሮ ከሚያደርግልኝ በላይ ነው እያደረገልኝ ያለው እና በእኔ ምክንያት እሱ ዘሩ ሳያስቀጥል እንደዚህ ሆኖ እንዲኖር አልፈለኩም። ኧረ ሰዓዲ በአላህ እንደዚህ አትሁኚ። ይሄ እኮ ታዲያ አንቺ ፈልገሽ በፍላጎትሽ ያመጣሽው ነገር አይደለም። ይሄ ያላህ ስራ ነው። ደግሞ እንደዚህ በመሆን መፍትሄ አይመጣም። ረጋ ብለሽ ለሁሉም ነገር መፍትሄ አለው። አታልቅሽ፣ እንደዚህ አትሁኚ ማለት ምን መሰለው ስም ከሁሉም በላይ በጣም የከበደኝ እሱ መውለድ እየቻለ እንደኔ መሀን ሆኖ መቆየቱ ነው። ለስሙ መጣ አንድ ልጅ እንኳን ሳይኖረው መቆየቱ ነው። በዛ ላይ እሱ እንደምታውቀው ለቤተሰቡ አንድ ልጅ ነው። እናቱንም አባቱንም በልጅነቱ ነው ያጣ። እህት ወንድም የለውም። ይህንን ሳስብ የዘወትር ጭንቀት ነው የሆነብኝ። ውስጤ በጣም ይታመማል። ኧረ በአላህ ሰዓዲ እንደዚህ አትሁኚ። በአላህ ሁሉም ነገር እኮ ተረጋግተሽ ስታደርጊ ነው የሚሆነው። በዱዓ የማይስተካከል ነገር የለም። ዱዓ እናደርግበታለን ኢንሻአላህ። ደግሞ ኢንሻአላህ እንደዚህ አይነት ሀሳብ ማሰብሽ በራሱ ትልቅ ኢማን ነው ለኡመሩላህ። እንደዚህ ማሰብ ከቻልን ትልቅ መፍትሄ ማምጣት እንችላለን ኢንሻአላህ። ከሁሉም በላይ ደግሞ ምን መሰለው እስሚ እሱ ጓደኞቹ ጋር ሁሌ በተገናኘ ቁጥር ልጆቻቸውን ይዘው አቅፈው ሲስሙ ሲጫወቱ እሱ እያየ የሚሰማውን ስሜት አስበዋል? ይልቅ እስሚ አንድ ነገር አስቤያለሁ። ለዚህ ነገር ደግሞ አንተ ነህ የምታግዘኝ። ኧረ በአላህ ሰዓዲ እንደዚህ አትሁኚ። በአላህ ለሁሉም ነገር መፍትሄ አለው። በአላህ ችግር የለውም። እኔ ማለት ነው በምችለው በማንኛውም ነገር ከጎንሽ አለሁኝ።
ኢንሻአላህ አቅሜ በፈቀደው ልክ ከጎንሽ ነኝ ኢንሻአላህ። ብቻ አንቺ ተረጋጊ፣ እንደዛ አታልቅሽ። ለሁሉም መፍትሄ አለው። ደግሞ ቆይ የሆነ ነገር እንድታደርግልኝ እፈልጋለሁ ብለሻል። ንገሪ፣ ችግር የለውም እኔ እረዳሻለሁ። አብሽሩ። ምን መሰለህ ኡስሚ፣ ያው በእኔ ምክንያት ዘሩን ሳይቀጥል እንደዚህ ሆኖ መቅረት የለበትም። እኔም ቀን በቀን ራሴን እየወቀስኩ ነው። ስለዚህ አንተ ከኔ በደንብ ትቀርበዋለህ፣ ጓደኛው ነህ። ጥሩ የምትላትን ልጅ ፈልገህ እንድንድረው ብዬ ነው። ያ አላህ ሳዲ፣ አሁን ያወራሽኝ ግን የልብሽን ነው ከውስጥሽ ነው? ያ አላህ እኔ እኮ ይገርምሻል፣ አንዳንድ መጥፎ ሴቶችን በማሰብ ነበር ትዳርን እንደ እስር ቤት የማይወይ ነበረው። አንቺ በጣም ልዩ ሰው ነሽ ሳዲ። እውነት ዑመርም እንዳንቺ አይነት ሚስት ስላለችው በጣም እድለኛ ነው ወላሂ። ስንቶቹ አይደለም እንደዚህ ባላቸው መዳር ይቅርና የሴት ስም ሲነሳ እንቧከረዩ ያሉ ተራራቸውን የሚበራብሹት። ያ አላህ ይሄማ የኔም ጉዳይ ነው፣ አንቺ ጉዳይ አይደለም። ኢንሻአላህ እንዳልሽው ጥሩ አልመርጬ ዘሩ እንዲተካ እናደርጋለን። ሳዲ አንቺ በጣም ልዩ ሰው ነሽ፣ ለኔም በጣም ትልቅ ትምህርት ነው ይሆንሽ። ሳዲ ወንሳ መሰክልሻለሁ፣ አላህ ይጨምርልሽ። እና እኔ አሁን ትንሽ ጉዳይ ስላለችብኝ ቶሎ መሄድ አለብኝ። አብሽር ተረጋግሽ፣ ደውዬ አሳውቅሻለሁ ያለበት። እሺ የደረስክበትን አሳውቀኝ። መርሐባ ኢንሻአላህ አሳውቅሻለሁ። አንቺ ብቻ ተረጋጊ። አሰላሙ አለይኩም። ምን ዳረግ ነው የሚሻለው? ምንድነው ማድረገው? በዚህ ሁኔታማ መቆየት የለብኝም። ቆይ ለመሆኑ ሌላ ሚስት እንዳገባሁኝ ድንገት የሆነ ሰው አጥቶ ቢነግራት ወይም ደግሞ ሪህማ በሆነ አጋጣሚ ቤት መጣ ሚስት እንደሆነች ልትሰማ ምን ውስጥ ነው የምገባው? የሆነ ነገርማ ማድረግ አለብኝ እንጂ ሳዲ ከሌላ ሰው ከሰማች ቀልቧ ክፉኛ ነው የሚሰበረው። ሁሉም ነገር እንደምንም ብዬ ብቻ ማስረዳት አለብኝ። የሆነ ውሳኔ ላይ መመረስ አለብኝ። ለምን እንደውም ስልክ አልደውልም? ሄሎ ሮሂም፣ አሰላሙ አለይኩም። እንዴት ነሽ? ሰላም ነሽ? አዎ ጠፋሁ አይደለ? ምን እባክሽ ሰሞኑን እንደው ስራ እኮ ቢዚ አደረገኝና ለዛ ነው የጠፋሁት። አዎ ፈቤ ችግር የለም። እኔ የምልሽ አሁን ቤት ነው እንዳለሽው? አዎ እንደው ለአንድ ጠንከር ላለ ጉዳይ ፈለኩሽና እንድንገናኝ ብዬ ነበር። አዎ አሁን ወደ 5 ሰዓት እንደዛ እየሆነ ነው። አይ እንትን አድርጊማ፣ ባለፈው ያንን እቃውን ስሰጥሽ የተገናኘንበት ቦታ አለ አይደለ? አዎ ከሱ ትንሽ ወረድ ስትይ እዛ ነኝ ቁጭ ብያለሁኝ። ኧረ በሰላም ነው። መራባ ነይ በቃ። እሺ እጠብቅሻለሁ። እሺ ወአለይኩም ሰላም ወራህመቱላህ። ራይም ነይ እዚህ ጋር። ያ አላህ አመነሽኝ። ተቻኩዬ እኮ አስቻኩልኩ። እስኪ ቁጭ በይ ባለ አማን ነው። እንዴት ነሽ? ሰላም
ምን መሰለሽ እንደው አንድ ጉዳይ ገጠመኝና ሁሉ ጊዜ በቃ አብሰከስከኝ ስልሽ ምንም ሰላም ይሰጠኝ አልቻለም። በዛ ላይ ደግሞ የጥፋተኝነት ስሜት ሁላ ነው እየተሰማኝ ያለውና ከዚህ ሁሉ ሪህማ የግድ ማወቅ አለባት። ቢያንስ ላንቺ ልንገርሽና እንደ የሆነ መፍትሄ እናጣም። በዛ ላይ ደግሞ አንቺን የሚመለከት ጉዳይ። እሺ መርሐባ ንገረኝና ከምትጨናነቅ አብረን መፍትሄ እንፈልግለታለን። ምንድነው ጉዳዩ? ይኸውልሽ ምን መሰለሽ ለረጅም ጊዜ ያክል ስራ ላሰራ ሌት ለራሱ እንቅልፍ አላስተኛ ብሎ ሳስጨንቀኝ ምግብ ለራሱ በቅጠሉ በጣም በሀሳብ ውስጥ ነው ያለው። ቢያንስ አንቺ ተደረጅኛለሽ ስለዚህ ደግሞ ወንድ ነኝ በቃ ማለት ወይ በአላህ በቃ ሁለት ማለት በቃ ሆነላ ማለት በቃ ለረጅም ጊዜ ሳስጨንቅ ሳሳስብ የነበረ ጉዳይ ነው። አተረድኝ ማለት ሁለተኛ ሚስት አለኝ ማለት አግብቻለሁ። ያለው መሰለሽ ነው በመጥፎ ነገር እንድታስብ ይፈልግ ያለው የራሴ የሆነ ምክንያት ነው። አንቺ እንዳማራጭ አይቼሽ አይደለም ወድጄሽ ፈቅጄ ነው ያገባሁሽ። ግን ዋናው ሁለተኛ ሚስት ማግባቱ ብቻ ሳይሆን ሌላም ጉዳይ አለ ያስጨነቀኝ ያሳሰበኝ ነው። በዚህ ጉዳይ እንድትረጂ ግን ዑመር ምን እያልከኝ እንደሆነ ታውቀዋል? ያአላህ እኔ እኮ ማግባት አይደለም የከፋኝ እስከዛሬ ድረስ እንዴት ሳትነግረኝ ግን ምን እያልክ እንደሆነ ታውቀዋል? ሁለተኛ ሚስት አግብቻለሁ እያልከኝ እኮ ነው። እውነታው ይሄ ነው። ቆይ አንቺ እኔ አንቺን ደብቄሽ ከሌላ ሰው ልትሰሚ ነበር የምትፈልጊው? ከኔ ከራሴ አንደበት መስማት አትፈልጊው ነበር ማለት ነው? እንግዲህ ሪያሊቲው እውነታው ይሄ ነው። ራይ እባክሽ ተረጅኝ። አንቺ እንኳን እኔ እኮ ከማግባት በላይ ያሳሰበኝ ነገር እንዴት እስከዛሬ ድረስ ሚስቴ ብለህ ወደ ላገባኝ አይደል? እኔም ባሌ ብዬ እየኖርን ነው አይደል? እስከዛሬ ድረስ እንዴት እንደዚህ አይነት ትልቅ ጉዳይ ተፈጥሮ እንዴት ሳትነግረኝ እንዴት ትደብቀኛለህ ብዬ ነው እንጂ ነገሩ ተፈጠረ አንድ የሆነ ሆነ ብቻ በአንድ ነገር እንድትረጂ እንድታግዢ ነው በዚህ እንድታማክሪ ነው የመጣው። ተጨነቅኩብሽ እኮ በቃ እርጂ በቃ እንድትረጂ ነው የምፈልገው። ዑመሬ እኔ እኮ አንተን መርዳት አለመርዳት ሳይሆን ዋናው ቁም ነገሩ እኛ ሴቶች ከሰው ተፈጥረን ልክ ከሰው እንዳልተፈጠርን እንደ ውዳቂ እንደ ተራ ነገር እንቆጠር ነበር። ሌላው ቀርቶ እኮ ዑመሬ የገዛ አባቶቻችን እኮ ሴቶች በመወለዳችን አፍረውብን ከነ ነፍሳችን ሳይጠፋ መሬት ቆፍረው እኮ የሚቀብሩብን ዘመን ነበር። አንጀታቸው አልችል ያለ ቤተሰቦች አንዳንድ ቤተሰቦች እንኳን ሴት ልጃቸውን ቢያሳድጉ ለራሱ እኮ እንደ ወራዳነት ከሰው በታች እንደሆኑ ሆነው እያፈሩ ነበር የሚኖሩት። ሴት ልጅ እኮ የምትፈለገው 3 ደቂቃ ለማይሞላ ስሜት ማርኪያነት ወይም ደግሞ ለዘር መቀጠያ ብቻ ነበር አይደለም ዑመር? እና ዑመሬ በዛ በጨለማ ወቅት ምንም ብርሃን በሌለበት ወቅት አላህ Subhanahu Wa Ta'ala ለዓለማቱ ዝነትና ረህመት አድርጎ የኛን ውድ ነብይ ላከልን። እናም ሴት ልጅ ከዛ በኋላ ከረሱላችን መወለድ በኋላ እንደ ሰዎች እኩል ታየች። አልহামዱሊላህ እዚህ ደረስን። እናም እኛ ሴቶች እንደ ሰው የምንቆጠርበትን ሸሪዓን ረሱላችን ይዘውልን መጡ። ምን እንደምንሻለው ምንም አሪፍ ንግግር አልተናገርሽ። በእውነት ፈራሁሽ። አስደሰትሽኛል። ምን እንደምንሻለው እኔ እንዳስደሰትሽ አላህ ባንቺ ይደሰትልሽ። እናም ዑመሬ ይሄንን ሰው ያደረገኝን ሸሪዓን ወድጄ አንተ ሸሪዓ የፈቀደውን ነገር ሁለተኛ ሚስት አገባው ስትለኝ ለምን ይከፋኛል? አይከፋኝም። ግን ትንሽ የደበረኝ እስከዛሬ ድረስ መደበቅ ወይም አለመናገር ነው። አሁን መናገር ግን ጥሩ ነው። ከሌላ ሰው ቢሰማው ኖሮ መጥፎ ትንሽ ይደብር ይችል ነበር። አልহামዱሊላህ ወላሂ ምን እንደምልሽ አላውቅም። እኔ ግራ ተጋብቼ ባለሁበት ሰዓት አንቺ እንደዚህ
አንቺ እኮ እኔን በለጥሽኝ ወላሂ እኔ ሳላስተምርሽ ወላሂ አንቺን የመሰለች ሷሊሃ የሆነች ሚስት አላህ ስለሰጠኝ በዛ ላይ ሸሪዓዋን ጠንቅቃ የምታውቅ ከራሷ ፍላጎት ይልቅ ሸሪዓዋን የምታስቀድም ጥሩ ሚስት ስለሰጠኝ አላህን አመሰግናለሁ። እና ምን እናደርጋለን መሰለሽ ማለትም ባለቤቴ ሰዓዳን ማለት ነው ባስተዋውቅሽ እሷም በእርግጥ እንዳንቺ ልትለይ ትችላለች አላውቅም። በቃ ላስተዋውቃችሁና ያለውን ነገር እንትን በሉ ተዋወቁ ቢያንስ ማለት ይሄን ነው እኔ ያሰብኩት። ግን አሁን አንቺ የሆነ ጉዳይ ካለሽ ጉዳይሽን ጨርሼ እኔ ሁኔታዎችን ሳመቻች እደውልልሻለሁ። መርሃባሽ በቃ ለአንዳንድ ነገር እንደሆነሽ እሺ ደግሞ ለአንዳንድ ነገር ትሆንሻለሽ። እኔ አልፈልግም። ባለፈው ለራሱ ሰጣኝ መቼ አለቀ ባይሆን ለሰው አዲስ ቢያንስ እኔ ጋር ከሚሆን አንቺ ያዥ ያዥ ግድል ያዥ ምን እንደምልሽ አለቅም እንዳልኩሽ በቃ እደውልልሻለሁ እንትን እንላለን። መርሃባሽ በኸይር ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ አንድ ትልቅ ጉዳይ ገደልኩ ማለት በቃ እደውላለሁ። እሺ እሺ መርሃባ አልሐምዱሊላህ አንተ ምን ይሳናል ጌታዬ? ሄሎ እስሚዋ አሰላሙ አለይኩም። ስማ ኧረ ፈልገኝ ነው? ኧረ ኡስማን እኔ ለራሱ ማለት ነው እንደ ዛሬው ፈልገኝም አስፈልገኝም አታውቅም። ናና ችግር የለም ናና ያለውን ነገር እናወራለን። እኔ ጋር ለራሱ ካንተ ውጭ ለሌላ ለማንም የማላማክረው ትልቅ ጉዳይ ገጥሞኛል። እኔ ለራሱ ወደ 6 ሰዓት እየተጠጋ ነው። ችግር የለም ናና ችግር የለም ያለሁት ባለፈው የተገናኘንበት ቦታ አለ አይደለ? አዎ ከሱ ዝቅ ብለህ አለች የሆነች ቦታ እዛ ታኛለህ። እኔ እንዳውም አያለሁ ወላሂ ደርሰሃል እንዴ? ኡስማን እያየሁ ነው። ዝም ብለህ በቃ ዘንባባ ዋጋ ና መርሀባ። ወሳኝ ሰው በወሳኝ ሰዓት ሲመጣ እንዴት ነው ደስ የሚለው። በእናትህ ሰላም አለይኩም። ኧረ ወአለይኩም ሰላም። ምንድን ነው ጨመከኝ ካልኩ እንዴ? ጨመከኝ ብቻ በዚህም ዙር ግዴለህ ዙር ከዙ ለምን ነው ያገጭ ሁላ በስም ደስ ይለኛል። ጓደኛዬ አረፍ በል ወልጥ ነገር አረፍ በል በአላህ። ኧረ እባክህ አንተ አረፍ በል። ምን ተገይቶ ነው እንደዚህ? በህይወቴ እንደዛሬው ከጉድ ወጥቼም ተደስቼም እርክት ብዬም አላውቅም። ወላሂ በዛ ላይ ደግሞ አንተ መምጣት ኧረ ጓደኛዬ ወላሂ ሳንስ ነው። ምን ተገይቶ ነው እንደዚህ? አላህ ምን ተገይቶ ነው ትለኛለህ እንዴ? እኔ ራሱ ይገርምሃል እኮ ለሆነ ለጥብቅ ሀጃ ፈልጌ ነበር አመጣጥ እንዴ። ምንድን ነው እንደዚህ በደስታ እንደዚህ እንደ ፋንዲሻ ወይ ኡስማን አንተ ፈንዲሻ ትላለህ እንዴ? ፈንዲሻ ትላለህ እንኳን እንደ ፈንዲሻ እንደሌላም እንደው ዱአስ ብል እስኪ ንገረኝ ምንድነው? ፍጹም ደስተኛ ነኝ ሆንኩት ጓደኛዬ። እንኳን ደስተኛ ሆንኩ ጓደኛዬ። ያው በእርግጥ አንተም አውፍ እንድትለኝ እፈልጋለሁ። ለምን አውፍ ብያለሁ? ሁለተኛ ሚስት አግብቼ ነበር እና አዎ ሰዓድ ያታውቅም። በእርግጥ እኔ ፈልጌውም አይደለም በሁኔታዎች አስገድደውኝ ነው። ግን ዋናው የቁም ነገሩ ይሄ ሳይሆን ሁለተኛ ሚስት እንዳገባው ነገርኳት። የሰላም ንግግር ወላሂ ለሸሪዓዋ ቋሚ ታታሪ የሆነች ሸሪዓዋን የምትወድ ሚስት ነው ለካ ረሂማን ሚስት አድርጎ የሰጠኝ። ወላሂ ችግር የለም እኮ በሸሪዓችን ውስጥ ሁለተኛ ሚስት ማግባት እኮ ለወንድ ልጅ ይፈቀድለታል። እኔ እንዳይከፋኝ ያለ መንገድህ ነው ምናምን ብላ ችግር የለም አስተዋውቀኝ አለች። ስለዚህ አሁን አንተ በአንድ ጉዳይ እንድትረዳኝ ነው የምፈልገው። እስሚዋ ኧረ እባክህ ታዲያ እኔ በምን ጉዳይ ነው የምረዳው ማለት ነው? ኡስማን አንተ የልጅነት አብሮ አደጊ ጓደኛዬ በቃ ስለ ከአንድ ማህፀን ባንወለድም ለኔ ከወንድሜ በላይ ነው። እንደነገርኩህ የረሂማ እንደጨረስኩኝ ሰላም አወረድኩኝ። እሷን ማስተዋወቅ እፈልጋለሁ። እሺ አንተ ያንተ ደስታ የኔ ደስታዬ ነው። በቃ አንድ ሴት ባሏን አስደስታ ከአላህ የምታገኘው ምንዳ ነው የምፈልገው አለች። ስለዚህ አንተ ሰዓድ ጋር ሄደህ እንደው አለሳልሰህ እንደው ከሌላ ሰው ከምታውቅ በሆነ አጋጣሚ እንደው ቀልባ ከሚሰበርብኝ ማለት ነው
አለሳልሳ በቃ ያስ ሁለተኛ ሚስት እንዳገባው ያስ እንድትነግርልኝ ያስ መጀመሪያ አንተ ነገራት ካንተ ተስማ የምሬ ነው ጓደኛዬ እሺ በለኝ ባለ ግድልህ መሬዋ ግድልህ እኔ የመጣሁበት ሀጃይ ከመናገሬ በፊት አንተው ጋር ተፈቶ አገኘሁትና በጣም ነው ደስ ያለኝ መመሰለው መሬዋ አላህ እኔ በህይወቴ ካጋጠሙ ሴቶች በጣም ያንተ ባለቤት ልዩ ሴት ናት እውነት ለመናገር አላህ ትልቅ ኒዕማ ውስጥ ነው እሷን እንዳንተ ሚስት አድርጎ ማለት ያንተ ሚስት በመሆኗ መሬዋ ምን አለ መሰለህ ጠዋት ወደ ቤታችሁ ጎራ ብዬ ነበር ወደኛ ቤት አዎ እሺ እና እንደው ሰዓዲ ተክዛ ሳያት ምንድነው ተጣላችሁ እንደብዬ እየጠየኳት ነበርና ምን አለች መሰለህ መሬዋ እኔ እንደምታውቀው ዑስማን መውለድ አልችልም ዑመርም ለኔ ብሎ ይሄው መውለድ እየቻለ ዝስር ብሎ ለኔ ብሎ ሳይወልድ ህይወቱ እያረፈ ነው እድሜው እየረዘመ ነው አጀሉ ደርሶ እንኳን ከመሞቱ በፊት ሌላ ሚስት አግብቶ ዘሩን ተክቶ እንደወልድ ፈልጋለሁ ስላለ ብላ ነገረች እውነት ዑመር ይሄን ሲሰማ አልቻልኩም በጣም ነው የተሰማው ትለኝ ማውስጥ ነው ያለው ለሆነት ዑስማን ምን እንደምል አላውቅም እንደኔ ወንጀል መብዛት አላሁ ተዓላ ግን ሐያቴን የዱንያ ጀነት አደረገልኝ ረሂማን የመሰለ ሷሊህ ሚስት በዛ ላይ ደግሞ ሰዓድን የመሰለ ከራሱ አልፎ ለኔ ልሞትልህ ለምትምስት አላህ ሰጠኝ በእውነት ቅድም ከተደሰትኩ ደስታ የበለጠ እንደዛ ዟዙሪ ያላለ ቅድ እንደተቀባቀል እንዳልሳምኩ ሁላ አሁን ደግሞ በፈነዳው ሁሉ ደስ ይለኛል ከም ምን መሰለው መሬዋ በቃ ስለዚህ ጉዳያችን ተፈታውስ ስለዚህ ጊዜ ሳንፈጅ እስከ ዛሬም ሳልነግራቸው እንደዚህ ነው ሁላ ጊዜ ፈጀሁት ይበቃኛል ስለዚህ አንተ ወንድሜ ከጎኔ እስካለ ድረስ ማለት ነው ባይሆን ምን እናደርጋለን መሰለህ መጣልኝ አንተ ቀድመህ ትሄድና ቤትኛ ጋር ልክ ምንም እንትን እንዳላልክብለ ሰዓዲ ጋር ትገባለህ ትንሽ ትጠብቀኛለህ አንተ እኔ ረሂማን እደውልልሻለሁ ብያታለሁ እደውልላትና ይጃት እመጣለሁ እና ጉዳዩ ዛን እንትን እንደሆነ ያ አላህ ወይ ሰዓዲ ይገርምሃል እኔ ትዳርን እንደ እስር ቤት በቃ እንደ ሌላ ነገር ነበር የማየው የእናንተ ነገር ሳይ ግን እውነትም ትልቅ ኒዕማ ውስጥ ናችሁ መሬዋ አንተ በጣም እድለኛ ነህ እንደዛ አይነት የኔን ጉዳይ እንዲፈተህልኝ እንዲያስደስተኝማ አንተ እንዲሁ በከንቱ አልተወም ጓደኛዬ በቃ አሁን ጊዜ አንፍጭ አንተ እንደዛ አርክ እሷ ተቀመጥ ጊዜ አትጃው ነው በቃ ኢንሻአላህ መሬዋ እንደዛ በእውነት ጓደኛዬ እንደዚህ ደስተኛ ሆነ በጣም ደስተኛ ሆነ ስላየሁ በጣም ነው ደስ ያለኝ ስላንተ መሬዋ በቃ ኦልሞስት አሁን ሰዓቱ 6:20 የሆነ ነው በቃ ተቀደም እኔም እሷን ልጥራት በቃ መርሃባ ኡስማን ነው እሺ መሬዋ አላህ ያስደስት ዛሬ መቼም ስለጨረስኩ መርሃባ እሺ ችግር የለውም በቃ አብሽሩ ቶሎ እንደጨረስኩ እመጣለሁ እሺ መርሃባ መርሃባ እሺ ችግር የለውም በቃ እደውልልሃለሁ እንደጨረስኩ ቶሎ እመጣለሁ መርሃባ እሺ መርሃባ እሺ ቻው ሰዓዲ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላህ ኡስሚ ናግባ እስኪ እንዴት ነሽ ሰላም አልሐምዱሊላህ እንዴት ናችሁ እህሳን ልጅ ነሽ አቦ እንዴት ነሽ ሰላም ነው አልሐምዱሊላህ እሺ ቡና ስንት ነገር አውጥተን በዛውልም አልኩብሻ አው ደህና ነህ ምን አዲስ ነገር አለ ረመና አውፍበኝ በጣም ስላልኩኝና ብዙ ቆየሁበት ችግር የለውም ምን አዲስ ነገር አለ ምን ሰዓዲ አዲስ ነገር ዛሬ አመጣጤ እኮ የተገኘውን አዲስ ነገር ታሳውቅሽ እንደው አንቺም ከገባሽበት ጭንቀት የሚያወጣ ነገር ነው እኔንም አንቺንም ሊያስደስት የሚችል ነገር ይዤ ነው የመጣሁት ነው እስኪ ባይሆን ዑመሬም ደውዬለት እየመጣሁ ነው ብሏል አልነግርሽም አብረን የምናየው ይሆናል ይምጣና የምርህ ነው እስሚ አዎ የምርህ ነው ኢንሻአላህ የምናየው ይሆናል ካልከማ ደስ ይላል ማሻአላህ በቃ ይምጣና እናየዋለን ኢንሻአላህ እንደነገርኩሽ ሙሳ ምስኪን የዋህ ልጅ ናት ቤታችን ይሄ ነው አይ ግቢ ባለ አረቢ ግቢ ያ አላህ ቤታችን ይሄን መሰላል አረቢ ነው እና ግን እንደተባባልነው እሺ ምስኪን ናት ወላሂ ታንቺ ለራሱ እህትሽ ታረጊያታለሽ ሰላም አለይኩም ወራህመቱላህ
ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይሽ እንደውም ስናነሳችሁ ነው ዑመሬ ምግቡ እንጂ በኋላ ማሻአላህ ኡስሚ ወአለይኩም ሰላም ታምሩ ቆንጆ አብሽሪ አይዞሽ መርሃባ ለቤትሽ መርሃባ ስምሽ እንደማ አልነገርሽኝም ረሂማ መሐመድ እሺ እኔ ሰዓዳ እባላለሁ የዑመር ባለቤት ነኝ መርሃባ አብሽሩ መታጠቢያ ቤት ይኖራል አለ እንጂ አለ ተነስ አሳያት መታጠቢያ ቤት ኧረ ኡስሚ ተነስ በለው አሳያት እኔ የምልህ ኡስሚ ረሂማ እንዴት አያት ቆንጆ ልጅ ናት ስትታይ ጥሩ ትመስላለች እኔ የምልህ ኡስሚ ብቻ ቀድማ አብረን እናየዋለን ያልከኝ ነገር ይሄ እንዳይሆን እሷ ናት ለዑመር ያሰብካት ሰዓዲ ይመስለኛል እኔ ነገሩን በዝርዝር ባላብራራለችም አንቺ የጠረጠርሽውን ነገር ልብሽ ቀድሞ የተረዳው ይመስለኛል ያው ዑመሬ ለመናገር ፈርቶ ነው እንጂ አንቺ የምታስቢው ነገር አብረን ነው ያሰባትም ለማለት ይከብደኛል እንካ አድርጎ ያገባት ሚስቱ ነች ይሄ ደስ አይልም ቻለ የምርህን ነው አዎ የምርህን ነው አልহামዱሊላህ ከዚህ የበለጠ ምን አለ አልহামዱሊላህ ሰዓዲ አላህ በረህመቱ ያሰብነውን ነገር አሰብቶናል በጣም ነው ደስ የሚለው ግን ቆይ ይምጣትማ እስኒው ጥያችሁ ጠፋ ያው መቼም እኮ እንግዳ ናት ቤቱን አታውቀውም የእንግዳን ነገር ታውቀዋለህ ሳዲ ሳዲ ኡስማን ምንድነው የምርህ ነው ሳዲ ምን እንደምልሽ አላውቅም ኡስማን ሁሉን ነገር የነገረሽ ይመስለኛል ቆይ እኔ ደስታ አይደለም ደስታ ያስደስተኛል ለምንድን ነው ከኔ የደበከው ይሄን ነገር ተከፍተሽ አይደለም እኔ እኮ ደግሞ ከነገረሽ በኋላ ጉዳዩን ሰምተሽ ተከፍተሽ መስሎኝ እኮ አልহামዱሊላህ በጣም ነው ደስ ያለኝ ስመኘው የነበረው ነገር ነው የሆነው እኔ ስላገባው እውነት አንቺ ተደሰትሽ አዎ ትዳርህን አላህ ያሳምርልህ ጥሩ ሚስት እንደምትሆን አልጠራጠርም እኔ በሁሉም ነገር ባንቺ ደስተኛ ነኝ ያ አላህ ያ ረቢ አንተ ለመኖርህ መጀመሪያም ሆነ መጨረሻ የሌለህ ጌታዬ ሆይ በየትኛውም አይነት መልኩ በየትኛውም አይነት ሁኔታ ይሁን ከፈጠርከው ፍጥረታቶች በምንም አይነት መልኩ የማትከጅለው ገኒዩል ሙጥለቅ የሆንከው ጌታዬ ሆይ እኔ ዛሬ በሰዓዳ ስራ ተደስቻለሁ አንተም ተደሰትባት አንድ ሴት ባሏን ኻድማ የምትሰጣትን ምንዳ ለሷም ስጣት ዱንያ ላይ አንድ እንዳደረከን ሁሉ በፊርደውሰል አዕላ ሚስት ሆና የምትቀጥል አላህ ያርግሽ አላህ ይወደድሽ ሰዓት ምን እንደምልሽ አላውቅም በእውነት አንቺ ልዩ ስጦታዬ ነሽ በሀያት እስካለሁ ለሰከንድ ካንቺ አልለይም ወይ ረሂም ጥዬሽ ጠፋሁ አይደል ያ አላህ ነይ እስኪ በጣም እንደምላፈቅሽ ማሻአላህ ማሻአላህ አንቺ ደግሞ ሁሉንም ነገር ሰምቻለሁ ማለቅ እንዳይመስልሽ ጥሩ ሚስት እንደምትሆኝ አልጠራጠርም መርሃባሽ ኢንሻአላህ ደስ ብሎኛል በጣም መርሃባሽ ኢንሻአላህ ዑመርም ሁሉንም ነገር ነግሮኛል ያንቺንም እየሽን አውቃለሁ መርሃባሽ ኢንሻአላህ ባላ ፈቃድ እንወልዳለን ማሻአላህ ወለዱ ክበዱ መርሃባሽ ኢንሻአላህ ያያችሁ ነው አልሐምዱሊላህ ለካ ዑመሬ እኔ ሳውላውቅ እስካሁን ጊዜን አጥፍቼ ተሸውጃለሁ ለካ እንደዚህም አይነት ሚስት አለ ለካ በጣም
በቃ እኔም ጊዜ ሳላጠፋ ዛሬ ነገር ሳለ ኢንሻአላህ አገባለሁ። አጅሬ ከአንድ ሁለት ሚስት እንትን እያልክ እኔ አንድ ሳላገባ ለነካካጃችሁ ዱዓ አድርጉ። ባይሆን አንተ ሚዜ ትሆናለህ። ነገው ነው ነው ማለት ከለዳለ እንደ ኡስማን አንተ ወስነ እንጂ አንዱ ሁኚ አራት ሚዜ ሁኚ ይደረሃል ኢንሻአላህ። አረው ይስማ አሰከረ እንግዲህ ያው ሻዩ ቆንጆ ነው ወይስ አይደለም ብዬ አልጠይቅም። ምክንያቱም ራሴ እንደ ቡናው ስለቀመስኩት እና ድራማውም ቆንጆ ድራማ ነበር። እንግዲህ ዛሬ ያነሳነው ሼኻችን ብዙዎችን ይነካል ይዳሰሳል ብለን ስላሰብን ሁለተኛ ሚስትን በተመለከተ ነው። ሁለተኛ ሚስትን ስናነሳ እንግዲህ ሚስቶችንም ባሎችንም ነው እዚህ ርዕስ ላይ የምናነሳው። ግን በአብዛኛው ሰዓት ሁለተኛ ሚስት የሚባለው ነገር ሁለተኛ ሚስት ሲያገባ ሰውየው የመጀመሪያውንም ትዳር ሲፈርስበትና ከሁለቱም ውጪ ሲሆን እናያለን። ያው ከሚስቶችም ችግር ሊሆን ይችላል ከባሎችም ችግር ሊሆን ይችላልና እንደው እስኪ ይሄንን ጉዳይ በተመለከተ ሸሪዓችን ምን ይላል? ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐለል መብዑስ ረሕመተን ሊልዓለሚን ሰይድና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን አማ በዕድ። እንግዲህ ሁለተኛ ሚስትን በተመለከተ ያው ማሻአላህ ጥሩ የሆነ ወሳኝ የሆነ ርዕስ ነው የመረጣችሁት። ሁሉንም የሚመለከት ጉዳይ ነው። እንግዲህ ከአንድ በላይ ማግባትን አላህ Subhanahu Wa Ta'ala ራሱ የፈቀደው ነው። በቁርአን ውስጥ ህግ ሆኖ የወጣ ነው። አላህ ምንድነው የሚለው ሱረቱ ኒሳ ላይ فانكحوا ما طاب لكم من النساء مثنى وثلاث ورباع وإن خفتم ألا تعدلوا فواحدة لأن أنت يتواب اللاتشهون كسيتوش يتواب اللاتشهون هلتم صوستم عراتم أقبو إلى الله فإن خفتم ألا تعدلوا ግን ያለ ማስተካከልን የምትፈሩ ከሆነ ግን ባገባቸዋቸው ሴቶች መካከል እኩል አድርጎ መያዝን አለማስተካከልን የምትፈሩ ከሆነ ግን ፈዋሂዳ አንዷን ብቻ ያዙ ይላል አላህ። ስለዚህ ከአንድ በላይ ማግባትን ሁለት ሴት ሶስት ሴት እንደዚህ እስከ አራት ድረስ ማግባትን ሸሪዓተል ኢስላሚያ ይፈቅዳል ማለት ነው። እንግዲህ ከነቢያችን አለይሂ ሰላቱ ወሰለም ነብይ ሆነው ከመላካቸው በፊት የነበረው የጃሂልያው ዘመን የድንቁርናው ዘመን ብለን የምንጠራው ጊዜ ወንዶች በርካታ ሴቶችን በአንድ ላይ ያገቡ ነበር። አንድ ሰው 10ም ሊያገባ ይችላል፣ 20ም 30ም ሊያገባ ይችላል። በአረቦች በሰፊው የተለመደ ባህላቸው ነበርና በኋላ ግን ነቢያችን አለይሂ ሰላቱ ወሰለም ነብይ ሆነው ከተላኩ በኋላ አላህ ገደብ አበጀለት። ያኒ አንድ ወንድ እስከ 4 ድረስ ማግባት እንዳለበት እንደሚችል ከአራት በላይ የሆኑትን ግን እንዲፈታ አላህ Subhanahu Wa Ta'ala ይሄንን ህግ አድርጎ አመጣ ማለት ነው። ስለዚህ እንግዲህ ከአንድ በላይ ጋብቻን አላህ የፈቀደበት የራሱ ሂክማ አለው። አላህ የሆነ ህግ ሲያወጣልን ያ ህግ የሚያወጣበት ሂክማ ምክንያት ጥበብ አለው እና አንድ ወንድ ከአንድ ሴት በላይ ማግባት እንዲችል አድርጎ አላህ የፈቀደበት ብዙ ምክንያቶችን መደርደር እንችላለን። ከምክንያቶቹ ውስጥ የወንድ ልጅና የሴት ልጅ ተፈጥሯዊ ሁኔታቸው የተለያየ ነው። በተለይ ግንኙነት በግብረ ስጋ ግንኙነት ሁኔታ ላይ ካየን የወንድ ተፈጥሮና የሴት ተፈጥሮ በብዙ ሁኔታ የሚለያይበት ሁኔታ አለ። የዝግጁነት የፍላጎት የመነሳሳት ሁኔታ ማለት ነው እና አንድ ሴት ስትኖር ቢያንስ በወር ውስጥ የፔሪድ ጊዜ አለ። ቢያንስ እስከ 10 ቀን የሚቆይባቸው ሴቶች ይኖራሉ። እስከ 15 ቀን 2 ሳምንትም የሚቆይባቸው ሴቶች ይኖራሉ።
በዛን ጊዜ በእነዚህ ጊዜያቶች የግብረ ስጋ ግንኙነት ማድረግ የተከለከለ ነው። ስለዚህ አንድ ወንድ ደግሞ ፍላጎቱ በጣም ኦቨር የሆነ ወንድ ይሄን ያህል ጊዜ ታግሶ የመቆየት በየወሩ 10 ቀን ግንኙነት ሳታደርግ 15 ቀን ትቆያለህ ከተባለ ወዴት ነው የሚሆነው? ወደ ዝሙት ላይ ወደ መጥፎ ሁኔታ ላይ የመውደቅ አዝማሚያ ይኖረዋል። እንደዚሁም ደግሞ አንድ ሴት ከወለደችም በኋላ ኒፋሳ የሚባል የወሊድ ደም ቢያንስ አብዛኛው እስከ 40 ቀን ድረስ የምትቆይበት ጊዜ አለ። እስከዛ ድረስ አሁንም ከግንኙነት ታቅቦ መቆየት የሚከብደው ብዙ ሰው አለ። ስለዚህ ሁለተኛ ሴት እንደ አማራጭ በእንደዚህ አይነት ሁኔታ ይፈቀዳል ማለት ነው። እንደዚሁም ደግሞ ሴት ልጅ በምታረግዝበት ሰዓት ያላት የግንኙነት ፍላጎት ይቀንሳል፣ እንደ ሌላው ጊዜ አይሆንም። ስለዚህ በዚህ መሃል ያለውን ጊዜ እሷ ፍላጎት በምታጣበት ሰዓት ወንድየው ደግሞ የፍላጎቱ በጣም እንትን ይልና ወደ ሐራም ነገር ወደ መጥፎ ቦታ ላይ ሄዶ ስሜቱን ሸህዋውን እንትን እንዳይል ሌላ ሁለተኛ ሚስት አግብቶ በሐላል አላህ በፈቀደው ነገር እንዲጠቀም ይሄንን ለዚህ ሕክማ ለዚህ ጥበብ ሲባል አላሁ ስብሓነሁ ወተዓላ ፈቅዷል ማለት ነው። እንደዚሁም ደግሞ ሌላው ምንድነው አሁንም ስናየው የወንዶችና የሴቶች የቁጥር ሁኔታ በጣም የተለያየ ነው። ያኒ የወንድ ቁጥር በጣም አናሳ የሆነ የሴቶች ቁጥራቸው ደግሞ በጣም እያሻቀበ የሚሄድበት ሁኔታ ነው ከድሮ ጀምሮ ያለው። ይሄ ምንድነው በተለይም ጦርነት በሚበዛባቸው አካባቢዎች ላይ ለጦርነት ወታደር ሆኖ የሚሄደው ጦር ሜዳ ላይ የሚሞተው ከወንዱ የበለጠ በእጥፍ ከሴቱ የበለጠ በእጥፍ ወንዱ ነው። ስለዚህ የወንዱ ቁጥር ምን ጊዜም እያሽቆለቆለ ነው የሚሄደው። የሴቶች ቁጥር ደግሞ ከፍ እያለ እየበዛ ነው የሚሄደውና አንድ ወንድ ለአንድ ሴት ብቻ በአንድ ሴት ላይ ብቻ ታቅቦ መቆየት አለበት ከተባለ ሌሎቹ ሴቶች በቃ በሐራም ላይ እንደፈለጉ በዝሙት አመንዝራ ሆነው እንዲኖሩ እድል የሚፈጥር ሁኔታ ነው ያለውና ለዚህና ለሌሎች ሕክማዎች ሲል አላሁ ዐዘ ወጀል ወንድ ልጅ ከአንድ በላይ ሴትን እንዲያገባ አላህ ፈቅዶለታል ማለት ነው። በዚህና ሌሎችም ምክንያቶች እኛ የምናውቃቸውም ምክንያቶች ሲል አላህ ፈቅዷል ማለት ነው። እንግዲህ ቁርአን ሷሊሑን ሊኩሊ ዘማኒን ወመካን ነው። የቁርአን ህግ ለማንኛውም ዘመን ለማንኛውም ቦታ ተስማሚ የሆነ ህግ ነው። አሁን ላለንበት ዘመን ይሄ አያስኬድም የሚባልበት ነገር የለም። አላህ ቁርአንን ሲያወርደው ህግ አድርጎ ሲያወርደው ለማንኛውም ቦታ ለማንኛውም ዘመን ለማንኛውም የሰው ዘር ተስማሚ ሆኖ እንዲቀጥል አድርጎ ያወረደው ህግ ስለሆነ ይሄንን ህግ ደግሞ እንደ ህግነቱ ተቀብሎ ያለ ተቃውሞ ማለት ነው። አንዳንድ ሴቶች እዚህ ላይ ከአንድ በላይ 2 ሚስት 3 ሚስት እስከ 4 ድረስ ወንዶች እንዲያገቡ እስልምና ይፈቅዳል ሲባል ይሄንን ኢዕቲራድ ማድረግ ይሄንን መቃወም የአላህን ህግ ቁርአንን የመቃወም ያህል በጣም ከባድ ነው ማለት ነው። በጣም ከባድ ነው። ስለዚህ አላህ እኛን የፈጠረን አምላካችን ለኛ ለሰው ልጆች የሚበጀውን ነገር ከኛ በላይ የሚያውቀው እሱ ነው። ከኛ በላይ የኛ የሚበጀንን የሚጠቅመንን ነገር የሚያውቀው እሱ ነውና ይሄንን አላህ ያወረደውን ህግ በጸጋ ከመቀበል ውጪ ይሄንን መቃወምና ልክ ሴትን ልጅ ለመበደል ተብሎ ሴትን ልጅ ለመጨቆን ተብሎ የወጣ ህግ አድርጎ መመልከት ይሄ ከአንድ ሙስሊም የሚጠበቅ አይደለም። እንደውም በፊት የነበሩ ነቢያቶች እኮ በነቢዩ ዳውድ ነቢዩላህ ሱለይማን እስከ 100 እስከ 1000 ሚስት የነበራቸው እኮ ነቢያቶችም ነበሩ። አሁን በነቢያችንና በእሳቸው ኡመት ላይ ይሄ ነገር ተፈቅዷል ሲባል ልክ አላህ እስልምና ሴቶችን የሚበድል ሴቶችን የሚጨቁን አድርጎ መመልከቱ
ይሄ ተገቢ አይደለምና አላህ የፈቀደው ህግ ነው። ግን አላህ ሲፈቅር ደግሞ አንድ ወንድ ልጅ ከአንድ በላይ ማግባት ትችላለህ ሲባል ራሱን የቻለ መስፈርት አለ፣ ቅድመ ሁኔታዎች አሉ። እነዚያን የሚያሟላ ከሆነ ነው የሚፈቀድለት እንጂ ብቻ ስሜቱን ብቻ ለማርካት ወይ ያያትን እቺ አንዷን ቀዩዋን ጠይሟን ምናምኗን እያለ የመረጠ እንትን እንዲል ሳይሆን አላህ ያስቀመጣቸው መስፈርቶች አሉ። እነዛን የሚያሟላ ከሆነ ሴቷም ፈቃደኛ ሆና ባሏን ለሁለተኛ አቅሙ ካለው ሁለተኛ ሚስት ሶስተኛ ሚስት ለማግባት አቅም የሚችል ከሆነ ያንን መቃወምና ኢዕቲራድ ማድረግ ሳይሆን በጸጋ ተቀብሎ ያንን መፍቀድ ይጠበቅባታል ማለት ነው። እንደው ሼክ ይዘን እንደው እንትና ማለት ያው ገባው በእንጂ ማለት ነው። አንድ አሁን አንተ እንዳላችሁ ሸሪዓዊ ምክንያት አለ። አንድ ሰው ከአንድ በላይ ሚስት ማግባት ትችላለህ ሲባል እንዲሁ ዝም ብሎ በዘፈቀደ ምናምን ሳይሆን ሸሪዓ ያስቀመጠው ህግ አለ። ያ ነገር ምንድነው? ቢያንስ አሁን አንዳንድ ወንድሞች አሉ ይሄን ፕሮግራም የሚያዩትና እንዲሁ ተፈቀደ ሲባል ከምን አግባብ ነው ቢያንስ አሁን ማድረግ ያለበት? አሁን ቅድም ኻሊድ ፕሮግራሙ መጀመሪያ ላይ እንዳለው ሁለተኛ ሚስት ማግባት ብሎ ማለት የመጀመሪያው መርሳት እያለች መርሳት ሳይሆን ያው እኩል አድርጎ የሆነ እንትን የሚለው ነገር አለና ስለዛም እንደው ሰፋ አድርጋችሁ ብትነግሩን። በተለይ ደግሞ ከሴቶች እህቶቻችን ጋር አሁን ብዙ ጊዜ ሁለተኛ ባል ማግባት የሚባለው ነገር እንትን ሲል ለአእምሮ በጣም እንደው የሆነ እንደ ትልቅ ዘግናኝ ነገር ሁሉ አድርገው የሚቆጥሩ አንዳንድ እህቶቻችን አሉ። ምናልባት በደንብ ዒልሙን እንኳን በደንብ አድርገው የተማሩት እህቶቻችንና አሁን አነሳችሁ ለነጥብ ትልቅ ነገር ነው። ግን ለወንዶችስ ይሄ እነዚህ መስፈርቶች ምንድናቸው? ከአንድ በላይ ሚስት ማግባት ተፈቀደለት ማለት በምን አግባብ ነው? ምን ሐቅ መጠበቅ አለበት? ምን ሐቅ መጠበቅ አለበት? መርሐባ። እንግዲህ ያው አላህ ወንድ ልጅ ከአንድ በላይ የሆነችን ሴት እንዲያገባ ሲፈቅድለት ያው ቅድም በገለጽ ነው አግባብ ለብዙ ሒክማዎች ነው፣ በብዙ ምክንያቶች ነው። ለምሳሌ አንድ ወንድ አንድ ሚስት ያገባና ሚስቱ የማትወልድ መካን ትሆንበታለች። ስለዚህ እሷ ጋር አብሮ እስከ መጨረሻው መዝለቅ አለበት አይባልም። አንደኛ የትዳር ዋናው ዓላማ ምንድነው? ልጅ መውለድና ዘርን መተካት ነው። ዝም ብሎ ስሜቱን ብቻ ለማርካት ብቻ አይደለም። እንደ ሌላ እንደ አውሬ ወይም እንደ እንስሳ ዘሩን መተካት ስላለበት እሷ መሃን ከሆነችበት ሌላ ሴት አግብቶ ዘሩን የሚተካበት ሁኔታ ይኖራል። እንደዚሁም ደግሞ ለምሳሌ እሷ ህመምተኛ ትሆናለች። ህመምተኛ ትሆንና ለግብረ ስጋ ግንኙነትም ሆነ ለማንኛውም የማትችል ከሆነች እሷን ከሚፈታት እሷን በሱ ስር ሆና በሱ ኒካህ ስር ሆና ሌላ ሴት ያገባል ማለት ነው። ሌላ ሴት አግብቶ ከሷ ጋር ህይወቱን ይቀጥላል። እና ለዚህና ለሌሎችም ምክንያቶች ሲባል አላህ ይሄንን ፈቅዷል። ይሄን በሚፈቅድበት ሰዓት ግን ወንድ ልጅ ማድረግ ያለበት አንደኛ አቅም ሊኖረው ይገባል። አቅም ስንል ምንድነው? የኢኮኖሚ አቅም ሊኖረው ይገባል። እንደዚሁም ደግሞ አካላዊ አቅም ሁለት ሴት የሚያገባ ከሆነ ሁለቱንም የሚያስተናግድበት፣ ሶስትም ከሆኑ ሶስቱንም በአግባቡ የሚያስተናግድበት የጤናም ሆነ የሰውነት ብቃት ያለው መሆን መቻል አለበት። አንድ ሰው በሰውነቱ ጀሰድየን አቅም አለኝ ብሎ ነገር ግን የኢኮኖሚ አቅም ከሌለ ሁለተኛ ሴት ማግባት አይችልም። ይሄ ሐራም ነው የሚሆንበት በሱ ላይ። ወይም ደግሞ የኢኮኖሚ በጣም ባለሀብት ሆኖ ገንዘብ አለኝ ብሎ ነገር ግን ደግሞ አካላዊ ብቃት ከሌለው ሁለት ሶስት ለማግባት የሚያስችል አቅም ከሌለው ደግሞ ገንዘብ ብቻ አለኝ ብሎ ሁለተኛ ሶስተኛ ደርቦ ማግባት አይችልም። ስለዚህ በሁሉም እኩል መሆን አለበት፣ ጀሰድየን ወማልየን፣ በቁሳዊ ሀብትም በአካላዊ ጤንነትም የተሟላ ሰው መሆን አለበት ማለት ነው። ይሄን ካሟላ ማግባት ይችላል። በሚያገባበት ሰዓት ደግሞ በሁለት ሴት ከሆነ ያለው ወይ ሶስት ሴት ከሆነ ያለው ሶስቱንም በእኩል የማየት ኃላፊነት አለበት፣ ግዴታ አለበት ሶስቱንም። ለምሳሌ ፊልመቢቲ ወልመልበሲ ወልመእከል የአዳር ሁኔታ
አንዷ ጋር ሁለት ቀን አድሮ እዛች ጋር 5 ቀን የሚያድር ከሆነ ይሄ ዙልም ነው፣ በደል ነው፣ ወንጀል ነው የሚሆነው። ስለዚህ እዚችኛዋ ሴት ጋር 2 ቀን የሚያድር ከሆነ እዚችኛዋም ጋር እኩል 2 ቀን ማደር አለበት። ለዚችኛዋ ሴት አስቤዛ ሙሉ አስቤዛ የሚያሟላ ከሆነ ለዚችኛዋ በተመሳሳይ የዛኑ ያህል የማሟላት ግዴታ አለበት። እሷን ልብስ፣ ጫማ፣ የተለያዩ የምትዋብበትን ነገር ያሟላላት ከሆነ ለዚችኛዋን በተመሳሳይ ሁኔታ እኩል አድርጎ ማሟላት አለበት። ይሄ መሆን አለበት። ይሄ ካልሆነ ግን ዙልም ነው የሚሆነው፣ በደል ነው የሚሆነው። እሷን በድሏታል፣ ያ ደግሞ ወንጀል ነው የሚሆነው። ነቢያችን አለይሂ ሰላቱ ወሰላም በጣም አስጠንቅቀዋል በዚህ ዙሪያ ላይ ማለት ነው። ምን ይላሉ? መን ካነ ለሁ ዘውጃኒ ፈማለ ኢላ ኢሕዳሃ ጃአ የውመል ቂያመቲ ወሽቁሁ ማኢል ይላሉ። 2 ሚስት ኖሮት ነገር ግን ወደ አንዷ ብቻ የተዘነበለ ከሆነ ነገ የውመል ቂያማ አንድ ጎኑ የተዘነበለ ሆኖ ይመጣል አሉ ነቢያችን አለይሂ ሰላቱ ወሰላም። ስለዚህ ወደ አንዷ መዘንበል የለበትም ማለት ነው። እኩል ሁለቱንም ባላንስ አድርጎ እኩል አድርጎ ሊመራ ይገባዋል። ነቢያችን አለይሂ ሰላቱ ወሰላም እንግዲህ ያው ብዙ ሚስቶች ነበሯቸው፣ 11 ሚስት እስከ ነበራቸው እና በሚኖሩበት ሰዓት ለሚስቶቻቸው እኩል ቀን ነበር የሚሰጡት። ሐታ ወደ ሌላ ሀገር ጉዞ በሚሄዱበት ሰዓት እንኳን ለእሳቸው ደስ ያላቸውን ሴት መርጠው አልነበረም ይዘው የሚሄዱት። እጣ አውጥተው እጣው የወጣላት ሴት አብራ ትሄዳለች ከእሳቸው ጋር ማለት ነው። ይሄን ያህል እንትን ይሉ ነበር እና ቀን ለእያንዳንዳቸው እኩል የሆነ ቀን አከፋፍለዋል። ከዚያም ይሄንንም አድርገው ደግሞ አላህ በዚህ እንዳይጠይቃቸው ዱዓ ያደርጉ ነበር። እናታችን ዓኢሻ ረዲየላሁ ዐንሃ ባስተላለፉት ሐዲስ ምን ይላሉ? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የቅሲሙ በይነ ኒሳኢሂ ፈያዕዲል፣ በሚስቶቻቸው መካከል በፍትሃዊነት በእኩል ያከፋፍሉ ነበር ቀኑን ይላሉ። ከዛም ይሄን ካደረጉ በኋላ ምን ይላሉ? አላሁመ ሃዛ ቀስሚ ፊማ አምሊክ ፈላ ተሉምኒ ፊማ ተምሊኩ ወማ ላ አምሊክ ይላሉ። አምላኬ ሆይ ይሄ እኔ የምችለውን ነው ያከፋፈልኩት። በቃ እኔ የምችለውን እንደዚህ አድርጌ ያከፋፍያለሁኝ። እኔ በማልችለው ከኔ አቅም በላይ በሆነው ነገር ግን እንዳትወቅሰኝ እያሉ አላህን ይማጸኑ ነበር ነቢያችን አለይሂ ሰላቱ ወሰላም። ስለዚህ ከአንድ በላይ 2-3 ሚስት የሚያገባ ከሆነ እኩል አድርጎ ቅድም በገለጽነው አግባብ አዳሩንም ሆነ ማንኛውንም ነገር በእኩል የማስተዳደር ኃላፊነት አለበት። ይሄ ከዛሂር ያለውን ማለት ነው። የፍቅር ሁኔታ ያው ፍቅር ለሁሉም ሴት እኩል አይነት ፍቅር ሲባል ያው የውስጣዊ ነገር ስለሆነ አንተ የምትቆጣጠረው ነገር አይደለም። ከአንተ አቅም በላይ ነው። ከአንተ አቅም በላይ የሆነውን አላህ አያስገድድህም። ውስጣዊ ፍቅርን በተመለከተ ማለት ነው። ለአንዷ የተለየ ውስጣዊ ፍቅር ሊኖር ይችላል፣ ለዚህኛዋ ደግሞ ከዛ ያነሰ ሊሆን ይችላል። ይሄንን እኩል አድርጌ በፍቅር እንደ ሁሉንም እኩል አድርጌ ይዛለሁ ማለት አይቻልም። አላህም እንደማይቻል በቁርአን ላይ ራሱ ገልጾልናል። አትችሉም ነው የሚለው አላህ። ወለው ሐረስቱም በጣም ጉጉት እንኳን ኖሯችሁ እኩል አድርጌ በፍቅር እኩል አድርጌ አስተካክዬ በፍትሃዊነት ይዛለሁ ብትሉ በፍጹም አትችሉም ይላል። ግን ወላ ተሚሉ ኩለል መይሊ ፈተዘሩሃ ከልሙዓለቃ፣ ግን ሙሉ በሙሉ ወደ አንድኛዋ ተዘንብላችሁ እችኛዋን ልክ እንደተንጠለጠለች ነገር አድርጋችሁ ግን እንዳትተው ነው የሚለው አላህ። ማለት ምንድነው? በ2 ቀን እዚሽ ጋር ካደረ እዛሽ ጋር 2 ቀን ያድራል። ግን የግንኙነቱ ሁኔታ ግን የተለያየ ሊሆን ይችላል። እዚሽ ጋር ብዙ ጊዜ ግንኙነት ሊያደርግ ይችላል። እሷ ጋር ይሄን ያህል አድርገሃልና እዚችኛዋም ጋር የዛ ነው ያህል ማድረግ አለበት ተብሎ ይሄ አይገደድም። ይሄ የውስጣዊ መነሳሳት ሁኔታ ስለሆነ ካንተ አቅም በላይ የሆነ ነው። ግን ዛሂር በሚታየው ነገር ላይ ግን በማደር ሁኔታ፣ አስቤዛ በማሟላት ሁኔታ፣ እሷን በመንከባከብ ሁኔታ ግን ሁለቱንም እኩል አድርጎ የማስተዳደር ግዴታና ኃላፊነት አለበት ማለት ነው። ስለዚህ አንድ ወንድ
ሁለት ሚስት ለማግባት ሲፈልግ ይሄ ግዴታ እንዳለበት መጀመሪያ ማወቅ አለበት። ይሄንን ሳያውቅና ይሄንን ሳያሟላ በቃ ስሜቱ ብቻ ስላዘዘው ፍላጎት ብቻ ስላለው ያችኛዋን የመጀመሪያ ሚስቱን ትቶ ወደዚህኛዋ ሙሉ በሙሉ የሚዘነበልና እችን የሚረሳት ከሆነ ግን ወንጀል ነው የሚሆነው። ወንጀሉ ደግሞ ከባድ ነው። ነብያችን አለይሂ ሰላቱ ወሰለም እንዳሉት ነገ የውመል ቂያማ ሲቀርብ አንድ ጎኑ የተዘነበለ ሆኖ ነው አላህ ዘንድ የሚቀርበውና ከዚህ በላይ ደግሞ ውርደት የለምና እዚህ ላይ ወንዱም ሲያገባ አቅም አለኝ ወይ ሁለቱንም በፍትሃዊነት ማስተዳደር እችላለሁ ወይ ብሎ ነው ወደዛ መግባት ያለበት። ሴቷም ደግሞ ይሄንን የሚያሟላ ከሆነ አላህ የፈቀደው ነገር ስለሆነ የመቃወም መብት የላትም። እንደውም ተቃውሞዋ የቁርአንን ህግ ወደ መጻረር በቃ አላህ ያወረደው ህግ ፍትሃዊ አይደለም፣ እኛን ሴቶችን ሊበድለን ነው ሊጨቁነን ነው ወደሚል አመለካከት ይወስዳልና ከዲን አልእስላምም እስከ ማውጣት ደረጃ ወደ ክህደት እንድትሄድ የሚያደርግ ስለሆነ በዚህ ላይ ጥንቃቄ በደንብ ያስፈልጋል ማለት ነው። በእህቶቻችን ላይ ማለት ነው ጥንቃቄ ሊያደርጉ ይገባል። መርሐባ። እንግዲህ ያው እሱ ብዙ ጊዜ በየቤቱ የሚያጋጥም ርዕስ ስለሆነ ብዙዎች እንደው በደንብ ይማሩበታል ብዬ አስባለሁ። ከዚያም በተጨማሪ ደግሞ እንደው ሌሎችም ፕሮግራሞች የሚያስፈልጉን ይመስለኛል። ምክንያቱም በየቤቱ የሚከሰተው ነገር የተለያየ ነው። ስለዚህ ኢንሻአላህ ወደፊትም ይህንን ርዕስ በተመለከተ እንመለስበታለን ብዬ አስባለሁ። ሼኻችንም በጣም ቆንጆ ማብራሪያ ነው የሰጣችሁን። ጊዜያችሁን መስዋዕት አድርጋችሁ እንግዲህ አብረን ይህን ቆንጆ ቆይታ ስላደረግን እናመሰግናለን። የተወዳችሁና የተከበራችሁ ተመልካቾቻችን የፍቅር ጎጆ ይህን ይመስል ነበር። ቀጣይ ፕሮግራሞቻችን ይቀጥላሉ። አብረን እንቆይ። የተወዳችሁና የተከበራችሁ የአሱና ቲቪ የአርሂቡ መዝናኛ ፕሮግራም ተከታታዮቻችን እንግዲህ ከፍቅር ጎጆ ፕሮግራማችን ስቃን ተምረን ተመልሰናል። አሁን ደግሞ እንግዲህ የብዙዎቻችንን ጉዳይ የሚነካ የሚዳስስ ፕሮግራም አለን። ቀደም ወንድማችን ዑመር እኔን ትንሽ ፈታኝ ጥያቄ ጠይቆኝ ነበር። እስኪ እኔም ትንሽ ፈታኝ ጥያቄ ልጠይቅህ ፈቃደኛ እንደምትሆን ተስፋ አደርጋለሁ። እስኪ እኔውና አይተን ምን ነው እንግዲህ የሰው ልጅ ያው ብዙ ፕሮግራሞች ይኖሩታልና አንተም በህይወቱ ውስጥ ቦታ የምትሰጣቸው ብዙ ጉዳዮች ይኖሩሃል ወይንም ፕሮግራሞች ይኖሩሃልና እንደው በቀን የዕለት ተዕለት ውሎ ለስፖርት ምን ያክል ጊዜ ትሰጣለህ? አሁን የሆነ ኦልሞስት የለም ማለት ይቻላል። ሙሉ ለሙሉ ያው ለስራ ብለህ የምታደርጋቸው እንቅስቃሴዎች ካልሆነ በስተቀር ስራዬ ብለህ አስበህ በእርግጥ ወደ እኔ ሳዞር ደግሞ አስቤ የማደርገው ነገር የለም። ግን ልጅ እያለን ድሮ አንደኛ አብረው የሚያዋውሉና አብረው አደግ ጓደኞቻችንም ሳይቀር ውሏችን ኳስ ጨዋታ፣ ሩጫ ምናምን እንደዚህ እና ደግሞ ሰውነት ለማጎልበት ምናምን እያለን በቃ አዋዋላችን እዛ ነበርና የዛ ትውስታ ካልሆነ በስተቀር አሁን ላይ እንትን አይልም። በእርግጥ እኔ እየሰራሁበት ያለው የስራን ባህሪ ትንሽ ጉልበት ነገር ያለውና ያን ስፖርት ነው ብለህ ከቆጠረክ ያው ስፖርት ይሆናል እንጂ ሙሉ ለሙሉ ነው ያስቤው ማለቅም እንኳን እንትን ማለት ቀርቶ። መልካም። ያው አንተም አድበስብሰህ ነው ያለፍከው ወይንም ደግሞ እንደማትሰራ እየነገርከኝ ነው። ኤኒዌይስ ግን የብዙዎቻችን ችግር ነው ይሄ። እንሰራለን እንለፋለን። በእርግጥ አንዳንዴ ስራችን ስፖርት የሆነ በታጋጣሚ ይኖራል። ግን ቁጭ ብለን የምናሳልፍ ሰዎች እንዲህ እንቅስቃሴ ካላደረግን ማድረግ አለብን። ይሄን ያነሳንበትም ዋነኛ ምክንያት ጤናችንን በተመለከተ በጣም ብዙ ተመልካቾቻችን ያው የሁላችንም ጉዳይ ስለሆነ ስለ ጤና የተለያዩ ሀሳቦችን ያነሳሉ፣ ይደውላሉ፣ ይጠይቃሉና ስፖርት ደግሞ ለጤና እንግዲህ ጉልህ ወይንም ትልቅ አስተዋጽኦ አለው። በዛሬው ፕሮግራማችንም እህታችን ማኢዳ ቆንጆ የጤና ርዕስ አንስታ እንግዲህ ስለ ጤናችን እንወያያለን፣ እናወራለን። ከባለሙያዎች ጋር እንግዲህ የተለያዩ መፍትሄዎችም እንሰጣለን። ስለዚህ ዛሬም እንደተለመደው የጤና ፕሮግራማችን እንደሚከተለው ይቀርባል።